ልክ በዛሬዋ ቀን የዛሬ 34 ዓመት ግንቦት 27 1983 ዓ.ም ሌሊት የአዲስ አበባ ሕዝብ ላይ መራርና ጥቁር ጠባሳ ጥሎ ያለፈው የበቅሎ ቤት ፍንዳታ ተከሰተ። ግንቦት 20 1983 ኢህአዴግ ስልጣኑን ይዞ በሳምንቱ በቅሎ ቤት ጀርባ ያለው ጥይት ቤት በቀድሞ ስሙ ስንቅና ትጥቅ ተቃጠለ። ስንቅና ትጥቅ ዛሬ ፌስቡክ የተሰኘውና ጎተራ አካባቢ የሚገኘው ኮንዶሚኒየም ተገንብቶበታል። የዘመኑ አሻራ ግን ዛሬም ድረስ አለ። እንኳን የተኛን የሞተን የሚቀሰቅስ ከባድ ፍንዳታ ከተኛሁበት ተደራራቢ አልጋ ላይ አስበርግጎ አስነሳኝ። ተነሱ ተነሱ ጩኸት ብቻ ነው የሚሰማኝ። የሚታየኝ ነገር የለም። ጨለማ ነው። መብራት ጠፍቷል። የተደራራቢውን አልጋ መሰላል በዳበሳ አግኝቼ ወረድኩ። ልብስ እንዴት እንደለበስኩ አላስታውሰውም። አባቴ እጄን ይዞ ወደ ውጪ እንደወጣ ትዝ ይለኛል። ጫማ አላደረኩም። ባዶ እግሬን አባቴ ወደሚመራኝ መንገድ ሮጥኩ። አብሪ ጥይት እንደሆኑ የምገምታቸው የእሳት አረሮች በጠቆሮ ሰማይ ላይ ይደንሳሉ። ድንገት እየተኩተለተለ የሚወጣ እሳት ወደ ሰማይ ወጥቶ ወደኛ የሚወርድ ይመስላል። ባባዬ እጄ መያዙን አልወደድኩትም። እጄን ከእጁ መንጭቄ ወሮጥኩ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የይህም ነበር መሰናዷችንም ልክ በዛሬዋ ቀን ከ34 ዓመት በፊት ኢህአዴግ ግንቦት 20 1983 ስልጣን በያዘ በሳምንቱ ግንቦት 27 1983 ዓ.ም በበቅሎ ቤት ስለተከሰተው ፍንዳታ እንነግራችኋለን። ይህ ፍንዳታ እንኳን የተኛን የሞተን ይቀሰቅስ ነበር የተባለና መላው አዲስ አበባን ያናጋ ነበር። ከመቶ በላይ ሰዎችንም ሕይወት ቀጥፎ አልፏል። ቀደም ሲል በመግቢያችን ላይ ያደመጣችሁትም በበቅሎ ቤት አካባቢ ይኖር የነበረ አንድ ግለሰብ ዕለቱን አስመልክቶ ትዝታውን በማህበራዊ ሚዲያ ያጋራውን ነበረ ያቀረብንላችሁ። በዛሬው መሰናዷችንም የተለያዩ በአካባቢው የነበሩና ዕለቱን አስመልክቶ በማህበራዊ ሚዲያ ያጋሩትን ትዝታቸውን ኮሜንት ያደረጉትን የተወሰኑትን መርጠን እናቀርብላችኋለን። በለውጥ ማግስት የተከሰተ አደገኛ ፍንዳታ ምን ይመስል ነበር ከሚለው በተጨማሪ በዕለቱ አንድ እጁን ስላጣው ታዋቂ ካሜራማን መሐመድ አሚንም እንዲሁ የምንነግራችሁ ይኖራል። እስከ መሰናዷችን መጨረሻ ድረስ አብራችሁን እንድትሆኑ ነው ምንጋብዘው። እስኪ እናንተ የበቅሎ ቤት ፍንዳታ ሲከሰት የት ነበራችሁ? ታስታውሱት ነበር ወይ? በጊዜው ነበራችሁ ወይ? የምትነግሩን ነገር ካላችሁ ከፍንዳታው ጋር የተያያዘ ኮሜንት መስጫው ላይ ልታስቀምጡልን ትችላላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን።